አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ሙስሊም ክርስቲያን ሁላችሁም ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ቻናሌ እንዴት ነው? እያሳደጋችሁልኝ ነው? አበረታቱኝ። እሺ ላይክ አርጉልኝ፣ ሰብስክራይብ አርጉኝ። ሰብስክራይብ ያረጋችሁኝ ደግሞ ላይክም ያረጋችሁልኝ ሁላችሁም ከልብ አመሰግናችኋለሁ። በጣም ነው የሚያመሰግነው እና በጣም ወዳችኋለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ እላችኋለሁ። እና ዛሬ በመጣች ካላችሁኝ ደግሞ እስኪ የሆነ ቪዲዮ አይተን እንመለስ። ሄሎ ለምለም፣ ሄሎ የት ነው ያለሽው? ብሩኬ ሄሎ የት ነው ያለሽው? ብሩኬ በሞተር ተገኝቶ ወድቋል። የት ነሽ? ቶሎ በይ ነይ። ባጃጅ ገይቶታል። ባጃጅ ገይቶ ወድቋል። አዎ ቶሎ በይ አንዴ፣ ቶሎ በይ። ኤምኤሱ ጋር የምሬ ነው። ቶሎ በይ። እሺ ቶሎ በይ። እና እንደዚህ አይነት ቪዲዮ ማለት ነው። ምን ለማለት ፈልጌ ነበረ? እንደዚህ አይነት ቪዲዮ ገና ከመጀመሪያ ለመስራት ሲታስቡ ምን ይሰማቸዋል? ለመስራት ራሱ ሰው ቪዲዮ ለመስራት አስቦ አቅዶ ያን ሀሳብ አወርዶ አውጥቶ ነው ቪዲዮ የሚሰራው አይደለ? ከዛ በኋላ ለእኛ ተለቆ ቻናል ላይ ተለቆ እኛ እናየዋለን። ገባችሁ? ይሄ ሁሉ ሲያስብ ሲሰራ ምናምን ስል እህቴ ምን ትሆናለች? አሁን ይሄንን ነገር ስትሰማ እንግዲህ ያስቡት። እሷ በሞተር ነው የምትሄደው። አሁን ሄዳ ማለት ነው እሷ በሞተር ሌላ መኪና ጋር ብትጋጭስ፣ ሌላ ባጃጅ ጋር ብትጋጭስ፣ ሌላ ሞተር ጋር ብትጋጭስ? በተለይ ደግሞ እኛ ሴቶች እንኳን እንደዚህ አደጋ ሰምተን ለትንሽ ነገር ልባችን ሩሩ ናት። ልባችን በጣም ደካማ ናት። ገባችሁ? ወንድ እንኳን ቢሆን ወንድም ላይ እንደዚህ አይነት ፕራንክ መስራት የለበትም። ግን ደግሞ በተለይ ሴት ላይ በጣም ይከብዳል። እኛ ሴቶች በጣም ልባችን በቃ በትንሽ ነገር ነው የምትደሰተው፣ በትንሽ ነገር ነው የምትደነገጠው፣ በትንሽ ነገር ነው የምታኮርፈው። ገባችሁ? እኛ ልብ በጣም ስስ ናት፣ ስስ። አሁን እሷ ሌላ አደጋ ላይ ብትወድቅስ? አስባችኋል? እኔ ይሄንን ቪዲዮ ሳየው ወላሂ በጣም አስጠላኝ፣ በጣም። ምክንያቱም ማንም ሰው ቪዲዮ ለመስራት ሳያስብ ይሄ ቪዲዮ ይጎዳኛል ወይ አይጎዳኝም ወይ ብሎ አስቦ ከዛ በኋላ መስራት አለበት። ከዚህ የሚያገኙት ብር እሷ የሆነ አደጋ ላይ ብትወድቅ ኖሮ አይድናትም ነበር። እንኳን ይሄ ከዚህ የሚያገኙት ብር ሌላ ብር ራሱ ተጨምሮበት እሷን አይድናትም ነበር። እሷንስ ብትሞትስ? በድንጋጤ ብትሞትስ? በድንጋጤ የሆነ ነገር ብትሆንስ? ወይ ደግሞ በመኪና ብትጋጭስ? አስባችኋል? እንደዛ እንደደነገጠችው አይታችኋል። እንግዲህ በዚህ ድንጋጤ ደግሞ የሆነ ነገር ብትሆንስ? ገባችሁ? ተመልሶ ደግሞ ምን እንደሚላትና ምን ብሎ እንደሚለምናት አሁንም እናየው።
ኧረ ምን እዚህ ነው ያለው ነው? እሺ ኧረ ነይ ይኸው ከዚህ ውረጂ በእናትሽ በእናትሽ። ኧረ ወይኔ ነይ ውረጂ ከዚህ ነይ። ይቅርታ እሺ እስኪ ይሰራና ማይሰራ ትለይበደ እሺ ሁለተኛ እሺ አልሰራሽም እሺ አይደለም እሺ አይደለም ይቅርታ እሺ ይቅርታ አድርጊልኝ እሺ። ሰላም ቤተሰቦች፣ ዛሬ እንግዲህ ለምለምን ፕራንክ ላረጋት አስቤያለሁ። የፕራንኩ አይዲያ እንግዲህ ሞተር ገጭቶኛል ድረሺ ብሩኬ ተገጭቷል ነው አይደለ አፍቴ? እንግዲህ ያው ምንም ማድረግ አልችልም። ለምለም እስቲ ምን እንደሚሰማት አላውቅም፣ ምን እንደምትል አላውቅም። ሩዋንዳ እንደምታደርገው እርግጠኛ ነኝ። ያበደ ፕራንክ ነው ዛሬ የሰራንለት። አትውጣ ሀብታሙ ግባ። በዚህ በኩል አይታየም። አለቀልህ። ከዚህ በኋላ የምታወራ ይመስላል። ከባድ ስህተት ነው የሰራው። ፕራንክ ማድረግ አልነበረም። እንግዲህ እዚህ ጋር ይዞ እሱን ይዞት ሄደዋሉ። እሷ የበለጠ እውነት መስሏታል። እዚህ ጋር እንደዚህ ጭንቅላቷን እየያዘች ወደ ላይ እንትን እየዘለለች፣ ከዛ በኋላ ደግሞ ሞተሩ ራሱ አይነሳለትም ማለት። ከዛ በእግሯ እየሮጠች ነው። አስቧት፣ የሆነ መኪና ቢጋጫትስ? በእግሯ እንደዚህ እየተራሮጠች ነው እንግዲህ እነሱ። ከዚህ ሁሉ ሰው አሁን ካሜራማን አለ፣ አብሮ የሚሰሩ የስራ አጋር አለ፣ ይሄንን ሀሳብም ያመጣ ሰውም አለ። 3 ነው 4 ነው እነሱ ራሱ ብዙ ናቸው። እነሱ ራሱ አንድ ሰው ከዚህ ውስጥ አንድ ሰው ይሄ ሀሳብ እሷን ሊጎዳት ይችላል ብሎ ለምን አይከለከላቸው? አንድ ሰው እንኳን ይሄንን ሀሳብ አይቃወም? አይሆንም ይሄ ሀሳብ። እህትክ ብትሞትስ፣ እህትክ ብታመምስ ብሎ አንድም ሰው እንኳን ይሄንን ሀሳብ አይከለክልም። ሁሉም ሰው ብር ከየት እናገኛለን በየት እናገኛለን ብሎ ማሰብ እንጂ ይሄ ብር ከማምጣቱ በፊት እኛን ይጎዳናል ወይስ አይጎዳንም ብሎ ማሰብ ትተዋል ማለት ነው። ገባችሁ? እንደዚህ ብሎ ማሰብ ትተዋል። ግን ብር መጥቶ እህቱ ከሌለች፣ ብር መጥቶ እሷ ጤና ካልሆነች ምን ይጠቅማል? እንግዲህ አስቡ። ተመልሶ እሷን ለማዳን ይወጣል ያ ብር ራሱ፣ ወይ ደግሞ ላይበቃም ይችላል። ግን እሷ ማሻላ ተባረከላ ጠንካራ ናት ልጅቷ። በጣም ድሮን ደስ ትለኛለች እቺ ልጅ ማለት ነው። ወላሂ እኔ በጣም ነው የምወዳት በጣም። ምክንያቱም የራሷ ኮንፊደንስ አላት። ወላሂ ከዚህ በፊትም እቺ ልጅ በጣም ደስ ትለኛለች። የራሷ ኮንፊደንስ አላት። ራሷ ተራርጣ እዚህም ገብታ ሰርታ ራሷን ጠንከር አድርጋ ሰርታ ማደር የምትፈልግ ልጅ ናት። ራሷ ሰርታ ማደግ የምትፈልግ ልጅ ናት። የራሷ ኮንፊደንስ ራሱ ደስ ይለኛል እኔ በበኩሌ ማለት ነው። በዛ ላይም ደግሞ ጠንካራ ናት። የእሷ ጥንካሬ ደግሞ ከበፊቱ አሁን ዛሬ በጣም 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 ተረጋገጠ። ወላሂ እኔ በፊትም ጠንካራ ናት እላለሁ፣ ግን የበለጠ አሁን ደግሞ ጠንካራ ናት። እኔ ቢሆን በዛ መንገድ ላይ ነው ወድቄ የሚቀረው ማለት ነው። ወይ ደግሞ የሆነ መኪና ይጋጨኛል፣ ወይ በሞተሩ ራሱ ሌላ መኪና ሊጋጭ ይችላል ነበር። ያባችሁ እሷ ግን ማሻላ ተባረከላ ወንድ ናት። ወንድ ሴት አይደለች መስዋዕት ወንድ ናት። ግን ቢሆንም ደግሞ አደጋ መምጣቱ ከመጣ ሲጀመር አደጋ ይመጣል ብሎ አላህ ካሰበ አይቀርም። ግን እኛ ሰበብ መሆን ደግሞ ምን አስፈለገ? እኛ በቻልነው አቅም
የራሳችን መጠበቅ ነው እንጂ ለአደጋ ሰበብ መሆን መጣር አለብን የለብንም። ለአደጋ ሰበብ መሆን መጣር የለብንም። ምክንያቱም ራሳችሁን የጠበቃችሁ ለራሳችሁ ዱዓ እያረጋችሁ ለራሳችሁ ጸሎት እያረጋችሁ እኔን ለምኑኝ በእኔ ላይም ተማመኑ ይባላል። መጀመሪያ እኛ ራሳችን በቻልነው አቅም በራችን ዘግተን ነው አይደለ ዱዓ የምናደርገው? በራችን ዘግተን ነው እንጂ ራሳችን አደጋ ላይ አጋልጠን አላህ ይጠብቅናል ማለት አይቻልም። በዚህ ሰበብ እየሆነ እሱ ይጠብቀናል ማለት በእርግጥ ይጠብቀናል። ግን ደግሞ በዚህ ልክ ራሳችን ለአደጋ ሰበብ እያረግን ነገ አላህ ነው እንደዚህ ያመጣልኝ ምናምን ማለትም አይቻልም። ገባችሁ አይደለ? እና እዚህ ጋር ደግሞ ይለምናታል። እስኪ እዩት። ይቅርታ አድርግልኝ ሲል ራሱ የእሷ ስሜት አልገባውም። እዩ ይቅርታ እሺ ይሰራና ማይሰራ ትለይበደ እሺ ሁለተኛ እሺ አልሰራሽም እሺ አይደለም እሺ አይደለም ኧረ ምን እዚህ ነው ያለው ነው እሺ ኧረ ነው ከዚህ ውረጅ በእናትሽ ኧረ ወይኔ እሺ ነው ውረጅ ከዚህ ውረጅ በእናትሽ ኧረ ወይኔ እሺ ነው ውረጅ። እንግዲህ እዚህ ጋር እየለመናት ነው። ይቅርታ አድርግልኝ፣ ፕራንክ ነው፣ ይቅርታ አድርግልኝ ምናምን እያለ እየለመናት ነው። እግሯም ላይ ወድቋል። ግን ይሄ በቂ አይደለም። የዛን ጊዜ እሷ ሰዓት ያስፈልጋታል፣ እረፍት ያስፈልጋታል። የዛን ጊዜ መቆም ራሱ ያቃታት ነው። አስባቸዋል። መቆም ራሱ አቅቶታል። እግሯ የተንቀጠቀጠ ነው፣ እጇ የተንቀጠቀጠ ነው፣ ሰውነቷ ሁላ የተንቀጠቀጠ ነው። ለነሱ አልገባቸው። የእሷን ስሜት ለነሱ አልገባቸውም አሁንም ድረስ ማለት ነው። ወላሂ እኔ አሁን ሰው መንገድ ላይ እንደዚህ ታሞ ሲያየው እኔ ብዙ ጊዜ መንገድ ላይ ታመሜ ስለሚያውቅ እኔ በዚህ ምክንያት ባይሆንም በራሴ ምክንያት ቢሆንም መንገድ ላይ ታመሜ ስለማውቅ እሱ ህመም ይሰማኛል። ሰው መንገድ ላይ ሲታመም በዛ ላይም እንደዚህ ፀሐይ ላይ ሲሆን መንገድ ላይ ሲታመም በቃ የራሴ ስሜት ይሰማኛል። እና እነሱ ግን አልተሰማቸውም። የእሷን ስሜት አልገባቸውም። አሁንም ድረስ በቃ ፕራንክ ነው ብላ እሷን እንድትስቅ እሺ ፕራንክ አደረክ ብላ እንድትስቅ ነው የፈለጉት። አያችሁ፣ እነሱ እንደዚህ ነው የፈለጉት። ግን ይሆናል እንደዚህ አይሆንም እንዴ?
ሰው ሲናደድ ራሱ ራቅ ተብሎ በቃ ዝም ማለት ካልራቁም እሷ የሆነ ነገር ትሆናለች ብሎ ካልራቁም ራሱ ዝም ማለት በዛ ጊዜ ማለት ነው። ይቅርታ መጠየቅም ምንም በቃ ዝም ማለት እሷ እስክትረጋጋ ድረስ ዝም ማለት በቃ። ምክንያቱም የዛን ደሟ የፈላ ነው፣ ደሟ በጣም እየፈላ ነው። በጣም ስሜታዊ ሆናለች። በዛ ላይም ደግሞ ሰው በዚህም እየመጣ እያያት አስቧት። ሰው በዚህ ይመጣል፣ በዚህ ይመጣል፣ ሴቶች ይመጣሉ፣ ወንዶች ይመጣሉ። በቃ ልክ እንደ እንትን እሷ ላይ ቆሞ ይፈዛሉ። የኛ ሀገር ሰው ደግሞ ይሄን ችግራቸው የሆነ ሰው ሲወድቅ ቆሞ ማየት ይወዳል። የኛ ሰው በቃ ገብቶ ወደ ቤት ገብቶ ቡና ላይ እኔ እኮ እንደዚህ ሴትዮዋ አይቼ እንደዚህ ሆና እንደዚህ ወድቃ እንደዚህ ሆነች እንደዚህ ማለት በቃ እሱን ለራሱ ለማዘጋጀት ስለሚፈልግ ቆሞ እንደዚህ አይነት ነገር ማየት ይወዳል በተፈጥሮ ማለት ነው። የኛ ሀገር ሰው ገባችሁ? መፍትሄ ራሱ እዛ ሆኖ መፍትሄ ራሱ መፈለግ የለም። በቃ ገብቶ ለሰው ለማናገር እሱን እንትን እያሰበ ነው ቆሞ የሚያያት ማለት ነው። እና ሰው እንደዚህ ቆሞ እስከሚያት ድረስ የሆነ ጊዜ ማለት ነው። በዚህ አጋጣሚ የሆነ ነገር ልንገራቸው። ትልቅ ሴትዮ አሉ፣ በጣም ወፍራም ኖት። በዛ ላይም ደግሞ ህመም አላቸው፣ ደም ግፊት አላቸው፣ ሱካር አላቸው፣ ብዙ ነገር አላቸው ህመም ማለት ነው። ከዛ ሐኪም ቤት ይዞ ሄዱ። ከዛ የተመለሱ መንገድ ላይ ወደቁ። ቤት ደርሰዋል። በጣም ለቤት ቅርብ ነው፣ ግን የሆነች ዳገት አለች። ፀሐይ ደግሞ በጣም ያቃጥላል። ወቅቱ ዙሁር ነው። እኔ ደግሞ ከቤተሰቦቼ ቤት ወደ ቤቴ ለመሄድ መኪና መንገድ ላይ አልደረስኩም። መኪና አይደለም ሲጀመር ሞቶር ነበረ። ለሞቶርም ራሱ አልደረስኩም። ከዛ ወደ ሞቶር እየሄድኩ ነው እና አየኋቸው። ከእርሷ ጋር ያሉ ሰዎች ወንዶች ናቸው፣ እንዳለ ወንዶች ናቸው። 3 ናቸው መሰለኝ እነሱ ራሱ። ከዛ ሴትዮ በጣም ደክሞታል፣ ወድቋሉ። ሰዎቹ ደግሞ እንደዚህ ይስባሉ፣ በርቱ፣ ቤት ደርሰናል፣ በርቱ፣ ተነሱ ይላሉ። ሴትዮ በቃ በጣም ራሳቸውን ለመሳት ደርሰዋሉ ማለት ነው። ከዛ ደረስኩኝ። ስደርስ ከገበያም የተመለሱ ሰዎችም አሉ። እነሱ ቆሞ ያዩታል። እዚህ ጋም ደግሞ ከእርሶ ጋር ያሉ ሰዎችም አሉ። የእነሱ ደግሞ እንደዚህ ይዛሉ ምናምን። ሴትዮዋ እንትኑ ምንድን ነው በጣም ሰውነታቸው ግሏል። ገባቸው? ሰውነታቸው በጣም ግሏል እና በቃ እረፍት እንደሚያስፈልጋቸው አውቃለሁ እኔ ሲደርስ ማለት ነው። ምክንያቱም እኔ ላይ ደርሶብኛል አውቃለሁ እንደዚህ አይነት ነገር ማለት ነው። ከዛ ልክ ሲደርስ ልጄ ወገቤ ላይ ናት። የሆነ ዕቃ ይዤ ያለ በእጄ ዕቃዬን አስቀመጥኩት። ልጄ እንዳለች ወገቤ ላይ እንዳለች ራሱ ሰዎቹን አራቋቸው። እንኳን ሌላ ሰው የራሳቸው ሰዎች ራሱ ራቁ አልኳቸው፣ ራቁ። ከዛ የትልልቅ ሰዎች ደግሞ እንዴት እንደሚለብሱ ታውቃላችሁ? ሁለት ልብስ ከዚህ በታች አይለብሱም። ውስጥ ልብስ አለ። ውስጥ ልብስ ላይ የሆነ ነገር በቃ የሆነ ነገር ልብስ ከውስጥ የሚለብሱት አለ። በዛ ላይ ደግሞ ለብሶ የሚወጡት ልብስም አለ። 3 ነው፣ አስቡት እስኪ። እና ልብሳቸውን እንደምንም አድርጌ አንዱን አገኘሁት። ከዛ ወንዶቹ ደግሞ እዚህ ጋር ልብሳቸውን ታወርቋለች ምናምን እያሉኝ እንትን አሉ።
አይ ችግር የለውም። ከውስጥም ለብሶ ስላሉ ምንም ችግር የለውም። ከስር ደግሞ አሁንም ሱሪ ራሱ እንደ ታይት ነገር ለብሰዋል። ከዛ ልብሱን ከላይ ያለው አወለኩኝ፣ አግዙኝ አልኳቸው፣ አወለኩት። ከዛ እንትኑ ቅጠል ምናምን ሰብረን በዛ አራገብንላቸው ማለት ነው። ስናራግቡ ንፋስ እየገባላቸው መጣ። በቃ ሰውነታቸው እየቀዘቀዘ መጣ። ከዛ እንትን አቅም እያገኙ መጡ ማለት ነው። አቅም እያገኙ መጡ። ሰውም ራቁ ተብለን ራቁ ብለናቸው ሰዎቹም ራቁ፣ ንፋስ አገኙ። ከዛ ልብሱም ቀንሰናል። እንደዚህም እያረገብንላቸው አቅም እያገኙ መጡ። ከዛ ትንሽ ስንቆይ ተነስተው ከኛ ጋር አወሩ። ተነስተው ቁጭ ብሎ አወሩ። ከዛ በቃ ቆሙ። ተነስተውም ቆሙ። አልሐምዱሊላህ አሁን ትሄዳላችሁ ትችላላችሁ። አሁን በቃ ይዞት ወደ ቤት ገቡ ማለት ነው። ከዛ እኔ ወደ ቤት ሄድኩኝ። በስንት አመት ከዛ በኋላ በስንት አመት እናቴን አገኙት። እሱ ሴትዮ ማለት ነው። እናቴን አገኙትና ልጅሽ ደህና ናት ወይ አሉ። የዛን ቀን እሷ አላህ ፈቅዶ እሷን ባትደርስኝ ኖሮ ሞቼ ነበር። ማንም ሰው ፍላጎትን አላወቀኝልኝም። እሷ ግን ልክ እንደመጣች ሰዎቹን አውራቀች፣ ልብስ ምናምን አወለቀችልኝ፣ አራገበችልኝ። ከዛ ነፍሴ የተመለሰች መጣች ብሎ ለእናቴ ነገሩት። ከዛ አመሰገኑኝ። ወላ ምንም አላረኳላችሁ እኮ ግን እችን ነገር አለኩት። ምክንያቱም እኔ በራሴ ስለሚያውቀው ገባችሁ? እኔ በራሴ ስለማውቅ ነው እንደዚህ እያረኩት ማለት ነው። ከዛ እንደዚህ ብሎ አመሰግኑሽ ብላ እናቴ ስትነግረኝ ብዬ ዝም አልኩኝ ማለት ነው። እና ምን ማለት ፈልጌ ነው? እሷ እዚህ ጋር እረፍት ያስፈልጋታል። የሆነ አንድ ሰው ብቻ እንደዚህ ይዛት በቃ ወይ ደግሞ ምንም ሳይሉ እነሱ ሶስቱም ምንም ሳይሉ ይዟት መኪና ውስጥ አስገብቶ ከሷ ራቅ ብሎ እስከተረጋጋ ድረስ ዝም ማለት ያስፈልጋታል። በዛ እንደዚህ ተደነግጣ እንደዚህ ሆነ እዛው ላይ ብራንክ ነው ምንድን ነው ምናምን። እንዴ የሰው ልጅ እኮ ስደነግጥ ደም ስሩ ራሱ ሊቆም ይችላል እኮ። በድንጋጤ ራሱ ደም ስሩ ሊቆም ይችላል። ምክንያት አሁንም ሌላ ነገር ብነግራቸው ቪዲዮ ስለምረዝም ነው እንጂ እንደዚህ አይነትም ገጠመኝ አለኝ። ገባችሁ? በድንጋጤ ደም ስሬ ቆሙ። እንደዚህ አይነትም ገጠመኝ አለኝ እና በድንጋጤም ደም ስር ይቆማል። ስለዚህ እረፍት ያስፈልጋል ማለት ነው። በዛ ጊዜ ገባችሁ? እሷ ከሄደች በኋላ ራሱ በቃ እኔ ፍራንክ ነው አደረኩት፣ ግን እሷ እንደዚህ ሆነች ምናምን እኔ ሁለተኛ አይለምደኝም። ከመጀመሪያው ማሰብ አለብክ ነበር። ከመጀመሪያው ራሱ ይሄ ፍራንክ ይሆናል ወይስ አይሆንም ብለህ ማሰብ ነበረብን። ግን እንደዚህ አይነት ሲጀመር ልትደግሞ ነው አስባ ልትደግሞ ሲጀመር ወይስ እንዴት ነው? ከመጀመሪያ ይሄ ራሱ በደንብ ልታስብ ነበረበት። እና እንደዚህ ነው እላችኋለሁ። ፕራንክ ስትሰሩ ራሳቸውን የሚጎዱት ነገር እንዳትሰሩ፣ ይቅርባቸው። ብሩ ይቅርባቸው። ምንም አያረግላቸው። አማርኛውን ጠፋብኝ። ምንም አያረግላቸው። ምክንያቱም ያ ብር ተመልሶ እናንተን ላይድን ይችላል። ስለዚህ ፕራንክ ለመስራት ስትነሱ መጀመሪያ ቆማችሁ አስቡበት። የሚጎዳቸው ከሆነ ይቅርባቸው። ምንም አያረግላቸው። ትንሽ ደግሞ እናንተ የማይጎዳ ስትጀምር ፕራንክ ማለት ለማስደነገጥ ነው። ወይ በእንትን ወይ በደስታ ወይ በሀዘን ለማስደንቀጥ ነው አይደል?
እሱ ልክ ነው። ሆኖም ግን እንደዚህ በዚህ ይሄን አይል ደረጃ ላይ ይሄን አይል እንትን ላይ አደጋ ላይ ማደርስን ፕራንክ ደግሞ ማረግ ጥሩ አይደለም እና ተጠንቀቁ እላቸዋለሁ። ወዳቸዋለሁ፣ አከብራቸዋለሁ። ቤተሰቦቼ፣ ውዶቼ፣ የኔ ቤተሰብ በጣም ነው የሚያከብራቸው፣ በጣም ነው የሚወዳቸው። ቪዲዮዬን ሼር አድርጉልኝ፣ ሰብስክራይብም አድርጉኝ፣ ላይክም አድርጉልኝ እላቸዋለሁ። ወዳቸዋለሁ። ደህና ደሩ።